ኧረ ጉድ ነው እንዴ! ኧረ ባዶ ነው ኮንቴነሩ! ኧረ ጉድ! ኧረ ሄሎ አለቃ። አቤት። እሺ ምንድነው? ጭነቱ ባዶ ነው። ምንም ነገር መኪና ውስጥ ምንም ነገር የለም። ሁሉ ነገር ባዶ ነው። መኪናውን ብቻ ነው ያገኘሁት። ባዶ ነው በቃ ኮንቴነሩ። ምን? መጋዘኑ ራሱ አጥሩ ፈራርሷል። አንድ ነገር የለም፣ እንዳለ ባዶ ነው። ምንድነው እያወራ ያለው? እኔ ራሴ ግራ ገብቶኝ ያቆምኩበትን በኪሎ ሜትሩ ነው ያወቅኩት። ለማን ነው አቤት የሚባለው? ቁጭ በሉ አቶ ማን ያለው። ምኑን ቁጭ ያልኩት? ተዘረፍኩ እኮ ነው የምለው። ግድ የለም ይረጋጉ። የሰው ቃል መስጠት ለእኛ ወሳኝ መረጃ ይሆናል። መጀመሪያ አረፍ ይበሉ ካላችሁ እሺ ይቀጥሉ። መጀመሪያ ሆቴል ውስጥ እየተዝናናው እያለው መጣና አናገረኝ። እንደምን ዋልክ አቶ ማን ያለው? ጤና ይስጥልኝ። ታዲያስ? አለን። በአጋጣሚ ሳይገርመኝ ነው ጠዋት ቢሮ ልመጣ አስቤ ነበር። ለምን ጉዳይ? ለስራ ነው። ድርጅታችን እርስዎ በብቸኝነት እያስመጡ ያሉትን የአፈር መመርመሪያ ማሽን ለመግዛት ሆላንድ ካለው ፋብሪካ ጋር ተጻጽፈን ነበር። እርስዎ የእነሱ ብቸኛ ወኪል መሆኖትን ስለነገሩ ነው እርስዎን ለማናገር የወሰንነው። ጥሩ። በአቅርቦት በኩል በእኛ በኩል ምንም ጥርጥር የለም፣ የተሟላ። በነገራችን ላይ መጋዘናችሁ የት ነው የእናንተ? ዱከም ነው ለጊዜው መጋዘናቸው። ዱከም? ዋው ጥሩ ቦታ ነው። ጭነውላችሁ እዛ ድረስ ወስደው እንዲያራግፉላችሁ ማዘዝ ይችላል። በጣም ጥሩ። እንግዲያውስ ነገ ጠዋት አስፈላጊ ዶክመንቶችን አዘጋጅተን ግብይትን ፈጽማ። ዌልካም ነዋ። በማግስቱ የገዛ ቢሮ የመጣ ተነጋገርን፣ ተግባባል። እሺ 200,000 ብር ቀብድ ከፈለኝና ሄደ። የቱ ጋር ነው መጋዘናችሁ? ይሄው እዚህ ጋር ፊት ለፊት። ይሄ እዚህ ፊት ለፊት ወደ ውስጥ ገባ ብለው። አለው። ሄሎ አለቃ። እሺ ሰላም ገብተናል። በጣም ጥሩ። በቃ እናንተ ቆላልፋችሁ ሰዎቹ ይራገፋል ያሉት ነገ ጠዋት። እሺ መጀመሪያ ግን የእነሱ ተወካይ የሆነ ሰው እናንተ ጋር ይመጣል። ዕቃዎቹን በሙሉ ካየ በኋላ እዚህ ላሉት አለቆቹ ሪፖርት ያደርጋል። እሺ እነሱ ደግሞ እኔ ጋር መጥተው ክፍያውን ከጨረሱ በኋላ ለእናንተ ደውላለሁ። እናንተ ታራግፋለ። ነገ የሚራገፍ ከሆነ ያው በዓሉን ያሳለፍነው እዛው በረሃ ስለሆነ ቤት አረፍ ብለን ነገ ይራገፋል። ትችላለህ። እሺ ቻው። ከዛ በኋላ አይቻላቅም። እሺ ገንዘቡን በቼክ ነው በጥሬ ነው የሰጡት? በጥሬ ነው። ስሙን ማን ነው ያሉት? በላቸው። እነዚህ የተደራጁ ወንጀለኞች ቢሆኑ ሰርቶልኛል። ምንም አይነት መረጃ ሳይተው የተሰወሩት። እመኑኝ፣ ማንም ሰው ከሕግ ሊያመልጥ አይችልም። አይጨነቁ። እሺ ሊሮጡ ይችላሉ፣ ግን ሊያመልጡ አይችሉም። በቅርብ ቀን በቁጥጥር ስር እናውላቸዋለን። እንዴ አቶ ማን ያለው አመመዎት እንዴ? አይዞት። አንሳቸው። ይህ የተዘረፈውን ዕቃ ግለሰቡ በከፍተኛ የውጭ ምንዛሬ ከባንክ ተበድረው ነው ያስገቡት። በዛ ላይ የአያያዝ እንዝላልነት ካጋጠመው በሕዝቡ ላይ ከፍተኛ ጉዳት ያስከትላል። ለማንኛውም ለዚህ ጉዳይ የተመረጥከው አንተ ነህ። አንተን መድቤሃለሁ። በልጠን መገኘት ስላለብን ጠንክረህ እንድትወጣ። እኔ ልደግጥ እኔ ድንጋጤ ልውሰድልኝ። ማየሽ አንቺ ተረጋጊ። ቢያንስ ከፍላል አልኩሽ አይደል እንዴ? ይከፈላል። የደረቅ ኪስ በሆነች ሱቅሽ ይከፈላል። እንዲህ ቀልደኛ ነሽ እባክሽ። ስንት ነው? 500 ብር። አይ ይዣለው ብለሽ ነው? አይሞላም። ውሰደኝ ልጄ። እሺ አባ። ዶክተሩ ሳይወጣ አራጅ ማሰራት አለበት።
አቡሽ አቤት። ብር ጎላችሁ ነው? ተይ ልጄ። ስንት ነው? 500 ነው የተባለው። ጎደለኝ ግን 400 ነው። ችግር የለም እኔ እከፍለዋለሁ። ሄሎ ማክ። ሄሎ ሳሚ። ሰላም ነው? አለን ሳሚ። ምን አዲስ ነገር አለ? ያው እንግዲህ አቀባብያቸዋለሁ። አሪፍ ነገር ናቸው። ማኛ ናቸው። ድርሃም ሳይሆን ዶላር ነው አስጭኝ የላኩልህ። እስቲ እናያቸዋለን። ኦኬ። የቻርጀር ደንበኛሽ ሆንኩ አይደል? አይ ችግር የለም አምጣ። መኪናውን ሰርተው አልጨረሱልህ? ሰሞኑን ታልቃለች ብዬ አስባለሁ። ሄይ ሄይ፣ እንዴት ነሽ ማርትሻ? እንዴት ነሽ? በዚህ ተሻለሽ? አዎ ደህና ነች። ቤዛ እያሙሽ ነበር እንዴ? ምንም አልሆንኩም። ሌና እንዴት አትነግሪኝም? አሟት ነበር? ትንሽ ራሷን አሟት ነበር። አሁንማ ደህና ነች። እኔማ ሀገር ሰላም ብዬ ምሳይ ልጋበዝ እጠባበቃለሁ እኮ። አንቺ ወረኛ፣ አንቺ አይደለሽ እንዴ ጋባዥ? እኔ ነኝ እንዴ? ከምትጣሉ ለምን እኔ ያልጋብዛችሁ? አረ ችግር የለም ሰሚር። የምሬ ነው። የት ሆቴል የምታስልኩት? እኔ ልጋብዝ። ወተን ምን በላው? እሺ እንሂዳ። ለምንድን ነው ቀጠሮ የሚሰረዘው? ለዛሬ ብሎ አልነበር እንዴ? ይኸውልህ ትሰማኛለህ? ከዚህኛው ቀጠሮ በኋላ ግን ለሌላ ሰው ነው የሚሸጠው። ፈላጊ ሞልቷል። ሳታማክረን ሸገር ልትሸጣት እያሰብክ ነው እንዴ? አስመሰልኩት አይደል? ምን እባክሽ፣ ከሆነ አረቦች ጋር አንድ ስራ ነበረ። እየተዝናኑብኝ አስቸገሩ። ለምን? አንድ ዕቃ በርካሽ ብር ስላገናኘዋቸው አላመኑ። የሚጫርታቸው ሰው ቢኖር ኖሮ እስካሁን ወስዶት ነበር። ምንድን ነው ዕቃው? ዕቃው እንኳን ለየት ያለ ነገር ነው። ማለቴ ከኛ ስራ ጋር የሚሄድ ከሆነ ለምን እኛ እንወስደው ብዬ ነው። ዕቃውማ ለነሱ ነው የሚሆነው። አሃ ተጫራች ያልኩሽ እኮ አውቆ የሚገዛ መስሎ የሚቀርብ ሰው እንጂ መግዛትማ ራሳቸው ይገዙታል። ስለዚህ ለማዋደድ ከሆነ ማኝ አለን። ይሄው ነው ገበያው። እሺ ስንት አስብልናለህ ነው ወይስ ትብብር ምናምን ነው እንዴ? አስብላችኋለሁ። ይኸውልህ ሰሚርዬ፣ አንተ ይሳካልህ እንጂ እሷ ዝም ብላ ነው። እሺ አታስብ። ትቀልጃለሽ? ይኸውልህ ሰሚር፣ ይቅርታ ነው፣ ይሄ ምግብ ለስራ ምናምን የሚባል ነገር አይመቸኝም። እየበላህ ብላ። እሺ አስባለሁ ሳይሆን በቻይንኛ ወሬ ማስቀየሷ ነው። ኧረ ተመቸሽ። ይሳካ እንጂ 10 ሺህ ብር አስብላችኋለሁ። ይሄው ነው ገበያው። ይሄው ነው ገበያው። شفت هؤلاء إذا ما أنت هنا اليوم سأشتري له. سمير، كلمتك من قبل، يوجد لدي كثير من الأعمال. أنا رجل أحترم وعودي، أرجو أن تحترم وعودك، لا تكذب معي. أنا لا أكذب عليكم، لا أكذب عليكم، ولا تعرف النساء، سوف أبيع لك. بس اسكت. الآن يوجد لدي المال. أين سيكون التبادل؟ የት ነው ያለው ዕቃው? መኪና ውስጥ ነው ያለው። መኪና ውስጥ ነው? يكون أحسن في السيارة صح؟ نعم يكون ذلك أحسن. الآن لا نسرح، هيا بنا نذهب. بدون أن تعرف النساء سأقول له بأن يذهب. أوكي هذا أحسن. المال جاهز؟ نريد أن نخلص جميع أعمالنا اليوم كي لا يحس بنا. أوكي أحسن صح. أوكي امشوا إلى السيارة وتبادلوا وأنا سآتي. እንዴት ናችሁ? ተስማሙ አይደል? ያውም በአሪፍ ዋጋ። ዋው ደስ ሲል። በጣም ይሄው ነው ገበያው። ምን ቀረ? ያንቺን ብር መክፈል ብቻ። እንዴ አንተ እኔ ለብሩ ብዬ አይደለም፣ ምንም ነገር ካልቀረ ተነስተን እንድንሄድ ብዬ ነው። እንዴ ምን ነው የሰው እየተመላለሰ? የቱ? ይሄ ነው እየሄደ ያለው። አቦቴት ባካችሁ፣ ይልቅ ቁጭ በልና እንጠጣ። በቁጥጥር ስር ውላችኋል። አምጪው! ምን አረግን? አምጪው! ምንድነው ችግሩ? ምን አርገናል? ምን ሀዲድ 1 አዎ ሀዲድ 2 ይሰማል። ህገወጥ ግብይት ሲያደርጉ አግኝተናል። بعرفك ጥሩ፣ አሁኑኑ ይዘናቸው እንመጣለን። ይዛችሁ ወደ ጣቢያ ቀጥል።
انت مجنون انا ما اعرف اي حاجه እናንተም ከነሱ ጋር ናችሁ ቆይ ተረጋጉ انا اعرف حاجه هذا بلادك ما اعرفكش انا من انت ايش كل هذا ايش بدك ايش ما اعرفكش من انت انا ما اعرفك ግቡ መኪና ውስጥ ግቡ انت مجنون انا ما اعرف حاجه انت تواصلت مع الشرطه ما اعرفكش ግቡ እዛው ጣቢያ ይጠራል ግባ እሺ ቆይ እነሱን ተዋቸው ቆይ انا ولا اعرف حاجه تواصلت مع الشرطه ግባ ግቢ انت مجنون من انت شو تودينا في استدايه ውረዱ በቃ እንፍጠን ውረዱ ድንጋጤው እስካሁን ድረስ አለቀቀኝ እኔ ሲዛኑ ቀን የለቀቀኝ ይልቅ ሰሚራ አሳዘነኝ ለምን ያንን ብር ልስጣቸው አላለኝ መሰልሽ እና ምን አልሽው ምን የምለው ይመስልሻል ያንን ያያየው እሱስ ልክ ነሽ እንዴ ዛሬ መጥቶ ነበር እንዴ መቼ ነው ይሄን ሁሉ ያወራችሁት አይ ትላንትና ነው ይሄው እንደው መጣልሽ ሃይ እንዴት ናችሁ እድሜ ረጅም ነው ስናነሳ መጣ ሰላም ነው ሃይ ሰሚሪ ስማ እኔ ምን ሰሚሪ ፖሊሶችን ግን ማጠቁማቸው ነው አረቡ ታዲያስ በገዛጁ ገንዘቡን አስበላ ምን ሆንክ ብሎ ነው ገንዘቡን ይዞ ሲመጣ ፈርቶ ስለነበር ለዛ ሲከታተል ለነበረው ፖሊስ አስቀድሞ ነግሮት ነበር አስገባለት አደን አርጎ ለኛ ግን አሪፍ ቻንስ ተፈጠረ የምን ቻንስ ፖሊሱን አግኝቼው አናግሬው ነበር እሺ ገንዘቡ እንጂ እቃው በኤግዚቢትነት አለመመዝገቡና ማለት ነው እንድሸጥለት እንደሚፈልግም አወራኝ ስንት አለ በእናት ልቤ እስኪወልቅ ድረስ ተከራከርኩት እሺ ከ900 ሺህ ብር ፍንክች አይደለም ማለት ምንድነው ግን እቃው ወይ አላወቅሽም እንዴ አንቺ አውቀሻል በደንብ አርጌ ነው ሜርኩሪ ነው አይደል የሚገርም ነው ምኑ እንዴት አወቅሽ ላ መቼም እዚህ ሀገር ድረስ ጤፍ ሊገዙ አይመጡም አይደል ለነገሩ ኳታርም እያለው አረቦቹ በጣም ይፈልጉት እንደነበር ሲወራ ሰምቻለሁ ይሄ ልጅ ከሰው ጋር ኢንፎርሜሽን ሳይለዋወጥ ቶሎ በገዛው አሪፍ ነበር ታዲያ ለምን አትገዛውም እጄ ላይ ያለው ብር ትንሽ ነው ገዢ ግን ተገኝቷል ራሱ አረብ አለ እኮ እጄን ስሞ ነው 3 ሚሊዮን ብር ቆጥሮ የሚከፍለው ታዲያ ለምን እሱ ያበድርህም ተጠራጣሪ ነው ባክሽ እቃውን ካላየ አይከፍል 900 ሺህ ብር ተገዝቶ ነው 3 ሚሊዮን ብር የሚሸጠው እሱን እኮ ነው የምልሽ በአንድ ቀን የሚጠናቀቅ ግብይት እኮ ይሄን ያህል ገቢ የሚያስገኝ ነገር ከሆነ ለምን ሶስታችን ፈላልገን አንገዛው ይሄው ነው ገበያው ደስ ይለኛል እኔ ጋር 300 ሺህ ብር አለ እኔ ጋር ኡፍ የፓስፖርት ደግሞ ሰባሽ አለ ወርቆችን ብሸጣቸው ሌላ ከሰው ብፈላልግ 100 ሺህ ይሞላል ናይስ 500 ሺህ ማለት ነው የሚጎለው አዎ አይ ማርቲ ሀይሊናዬ እንዴት ነሽ አለሁልሽ እኔ የምልሽ ማርቲዬ ወዬ ፋዘር ለህክምና ከታላቅ ወንድሜ ጋር ባንኮክ እንደሄደ ነግሬሻለሁ አይደል አዎ 20 ቀን ነው ለመመለስ የቀራቸው እስከዛ ምን ጨርስ ይመስልሻል ምን አስበሽ ነው ማዘርጋ ያስቀመጠው ብር ነበር በጠይቀት አትከለክለኝም ግን እሱ ሳይመጣ መመለስ አለብን አለበለዚያ ጉድ ነው የሚፈጠረው በአንድ ቀን የሚጠናቀቅ ቢዝነስ ነው አላለም እንዴ 20 ቀን ድረስ ምን ያቆየዋል እንደውም እስከዛ ያችን ሸበጥ የመሰለች መኪናሽን ቀይረሽ ትጠብቂያቸዋለሽ ኧረ እባክሽ ይልቅ እሱን ተይውና እሺ እኔ ጋር ጎሏል ያልኩሽ 30 ሺህ ብር ሞልቷል ኮንግራ በእሺ ደህና ደሪ ማርቲ ደህና ደሪ ጓደኛዬ
አንተ ስትመጣ አትደውልም እንዴ? አይ በጠዋቱ የትም ሳትሄድብህ እንድናገኝ ብዬ ነው። እሺ ቁጭ በል። መቼም በጠዋት ርዝቅ ይዘንልህ መጣን። ጥሩ እንግዲህ ቁርስ ነገር እንዳይቀርብ፣ ያው የወንድ ላጤ ቤት ነው። ችግር የለም። እኛ ካመጣነው ርዝቅ ላይ በጥሬው ቦጨቅ አድርገልንና እኛ ወተን እንበላለን። በጥሬው? ምንድን ነው ደግሞ በጥሬው ቦጨቅ? ቀንስ ለማለቴ ነው። እኔ ነጋዴ አይደለሁም። ይሄ መከራከር ምናምን አላውቅበት። ትንሽ አስተያየትማ ማድረግ አለብህ። ማነህ ሰሚር? የእቃውን ዋጋ ሳይሆን የሚያስፈልገኝ ብር ነው የጠየቅኩ። በህይወቴ አልቅሼ ፈጣሪን የለመንኩበት ቀን ቢኖር አንድ ቀን ነው። እሱም የዛሬ 2 ወር እናቴን እያሰቃያት ያለው የደም ካንሰር በሽታ ውጭ ሄዳ ካልታከመች እንደማትድን የተነገረኝ ቀን። የት አለ ብሩ? ሁሉንም ይዛችኋል? ይኸው አምጣው። እሺ እንኪ ያዥው። ጠንቀቅ በሽ። ያዥው መጠቅለያ ካለሽ። መያዣ ልስጣችሁ? ኦኬ። ጠቅልልበት። እናቴ የተሳካ ሕክምና አድርገው እንደሚመለሱ ተስፋ አድርጋለሁ። አመሰግናለሁ። ሄሎ መጡ። ይሄን ነገር በደንብ አላጸዱትም እንዴ? የቱ? ይሄን ፖሊስ የሚለው አርማ አለ እንዴ? ፖሊስ የሚለው መኖሩ ሳይሆን በደንብ መጽዳት አለበት። ይገርማል። አባቴ ተማር ሲለኝ አለመማሪ ጉዳቱ ነው። አሁን እስከዚህ በላይ መፈለግ? አሃ ባለ ዲግሪ ባለ ማስተርስ መባል ነበረ። በወረቀት ማመን ጀመር። ተምሬ ቢሆን ያን ሙያ ባለቤት ነው። ምንድን ነው ውስኪ ቤት ባለቤት እንደማትለኝ ተስፋ ካፔል ላይ ምናምን ሰው ምንድን ነው ሌባ ገና ለገና ይሳካ አይሳካ ለማይታወቅ ዓላማ የሰዎችን ኪስ የሚወዘብር መንፋፊ ሳሚ፣ እኔን ጨምሮ ስንቶችን ከድህነት አረንቋ አስተዋውቀ ሰው ማድረግን አትርስ። አንተን ከድህነት ማውጣቴ ብቻ ሳይሆን ለስንቱ የናጠጡ ቱጃሮች የፍቅሮተ ነዋይ ስጋ ያሳበዳቸው በላያቸው ላይ ዋችስ እስከዛሬ ካገኘኋቸው ሀብታሞች ሁሉ በጣም ደስ የሚል ሰው
እሱን ሰውዬ ሳንሰራው ወዳጄ እንደሆነ ቢቀጥል ደስ ይለኝ ነበር። ይህንን ደግሞ ከእናንተ ትምህርት ተምሬያለሁ። እድሜ ለእናንተ ለልጆቼ ያዘጋጀሁትን ቅርስ በመሸጥ አስተምራችሁ በስራ ያደጉ ሰው በእኔ ከስክራች መነሳት ማለት ምንም ማለት ያለ ስላዘናችሁልኝ አመሰግናለሁ። በጭንቅላት በልቶ ተለያየ። አሁን እኮ ማልቀሱ ምንም አይረባም ማርቴ። እንዴ ለምን አላለቅስም? ስንት ዓመት እኮ አረብ ሀገር በግርድና ሰርቼ ያመጣሁት ገንዘብ ነው። በዛ ላይ የተበደርኩትም እኮ አለ። ቃለው ማርቴ፣ ለዚህ ሁሉ ጉድ ዳረኩሽ። አንቺማ ምን አረግሽ? እናገኛለን ብለን ነው እዚህ ጉድ ውስጥ የገባ ነው። ቆይ በስልክ ነው የነገረሽ? አዎ አንቺ ጋር እየሞከረ ነበር፣ እምቢ ሲለው ነው እኔ ጋር የደወለው። እና ዝም ብለሽ ሰማሽው? ምን ምርጫ አለ? ወይኔ ማርታ፣ እንደዚያ ስከበው የነበረ ልጅ ባንዴ ማሊያውን ቀይሮ ፊልምን የተሰራችሁት። አረቦቹን እንዳታለናቸው እናንተንም አታለናችሁ ሰራንላችሁ አይለ መሰለሽ? ይሄ መጅኑን ማርቲ፣ ያልነገርኩሽ ጉድ አለ እኮ። አባ ለሕክምና ብር እንደማያንሳቸው ለማሚ ነግሯት የወሰድሽውን ብር አስገቢለት ብላኝ ነበር። ዛሬ ስጠይቀኝ አስገብቼለታለሁ ብዬ ዋሽቻት ነው የመጣሁት። ወይኔ አምላኬ፣ ምን አይነት ፍርጃ ውስጥ ገባሁ። አባ በእኔ ምክንያት ህይወቱ ልታልፍ ማለት የሚሰራ ሰው አምጡና ገንዘባችሁን አስመልሱ ማለቱ እኮ ነው ያናድደኝ። አባነናችሁ አብረናችሁ እንድንሰራ ፈልገን ነው አይላይ መሰለሽ? አባነ ደግሞ መስራት ምንድን ነው? ሳንሸውዳችሁ አንድ ባለሀብት አምጡና አብረን እንስራ ብንላችሁ ላትስማሙ ትችላላችሁ። አሁን ግን ብቃታችንን ስላሳየናችሁ የምታውቁትን ባለሀብት አምጡና ገንዘባችሁን አስመልሱ እኮ ነው የሚለው። ሀሳባቸውን ብጠላው መቀበል ግን ግድ ነው ማርቲ። ከፈለ የደረቀስ ቦነስ የደረቀ ከፈለ አቡሽዬ እንዴት ነሽ ሊና? ሰፈራችንን ታውቀዋለህ እንዴ? አዎ። ምን ትሰራለህ ሰፈራችን? ፋዘር ልኮኝ ነው። ምን ነው ተከሽ? አይ ምንም። አባቢ ከሄደን ለምን አትጫወችም? እቤት ናቸው? አዎ። ትወስደኛለህ? እሺ። ቁጭ በይ፣ አረፍ በይ። በቃ እኔም ስራ ስላለብኝ ልሂድ። አባዬንም በዛው እጠራልሻለሁ። እሺ።
የኔ ልጅ እንዴት ዋልሽ? ሰላም ዋሉ። እንዴት ዋሉ? እነዚህ እነማን ናቸው? ታውቂያቸዋለሽ? አዎ፣ ከዚህኛው ልጅ ጋር በሆነ ነገር ተጋጭተን ነበር። አዎ፣ ገብቶኛል። አንቺንም ነክተውሻል። ተቀመጪ። እሺ አባቴ። እነማን ናቸው? ይሄ ሰውዬ እህቴን ያስገደላትና እኔንም ለዚህ የዳረገኝ ሰው ነው። ለእኔና ለእህቴ አባታችን መጽሐፍ አወረሱ። ያወረሱን መጽሐፍ ከባድ ምስጢር ያለውና ብረትን ወደ ወርቅ መቀየር የሚያስችል ነው። ይህንን ወደ ተግባር ለመቀየር አቅም የለንም። አንድ ሰው እንዳማከረች ግን ነገረች። ምን ማለትሽ ነው? ስለዚህ ሰውዬ ዝና የሰማሽው ነገር የለም? ግድ የለም። እና ምን ይሁን ብለሽ ነው ከዚህ ማፊያ ጋር የምትገጥሚው? ግድ የለም፣ ታሪክ ይቀየራል። ስንቶቹ ጠይቀን አፍይዘውብን የለ። ቢያንስ ይሄ በእውቀትም ሆነ በገንዘብ ብዙም አልተስማማሁም። የፈራሁትም አልቀር። ያ ሰው ከውጭ አገር ባዕዳን ይዞ እንደመጣ መጥቶም እንዳስፈራራት ነገረች። ምንድነው የምትፈልጉት? የመጽሐፍ አረ የመጽሐፍ አለ። የመጽሐፍ ምን መጽሐፍ የለም። ለምን ለፖሊስ ጠቁሞ አላስይዟቸው? እንኳን አሁንና ሰውየው ድሮም እጁ ረዥም ነው። ቀን እየጠበቁለት ልጄ ነው። ሄሎ አባ። አይ እሱ አይደለም። እሺ ልጄ፣ እቺ ቅመም እንዴት ጠቀመችኝ? መጽሐፉን ወስደውባቸዋል? አልወሰዱብንም። የወሰዱት መጽሐፍ ስለ ኤሌግዛየር የሚያወራ ተራ መጽሐፍ ነው። በዚያን ጊዜ ሳሜ የሚባል ጂኒየስ ልጅ ነበር። የዚህ ልጅ አባት ድንገት መሰወርና እስካሁንም የአባቱ ደብዛ መጥፋት ለሰውየው ጥሩ አጋጣሚ ፈጠረለት። ሳሚን ራሱ ቤት በመውሰድ የወሰደብንን መጽሐፍ እንዲፈታለት አድርጎ አሳደገው። ፊልመኞቹ የተሰኘ ማኅበርም አቋቁሞ ከተማዋን እያመሳት ነው። የራዲዮ አክቲቭን ከአንድ ባለ ሀብት እንደዘረፉ ደርሼበታለሁ። ግን መነጠያው ማሽን የላቸው። ከራሻዎች ሊያገኙት ግን ይችላሉ። እመኚ፣ ይህ ነገር ተሳካላቸው ማለት እየሄዱበት ባለው የተሳሳተ መጽሐፍ ቀመር ምክንያት ሊፈጠር የሚችለውን ገምች። ይሄ ነው እንቅልፍ የነሳይ ልጅ። ኤሌግዛየር ምን ማለት ነው? ብረትን ወደ ወርቅ ስለመቀየር ጽንሰ ሐሳብ ነው። መቼም ስለ አተም ታውቃለህ። ኤሌመንተሪ እያለ ተምረዋል። ማንኛውም ቁስ አካል የተሰራው ከአተም ነው። የአተም ደግሞ ዙሪያውን ፕሮቶን፣ ኤሌክትሮንና ኒውትሮኖች አሉት። እንግዲህ ማንኛውም ቁስ አካል የሚሰራው ከአተም ነው ካልን ልዩነታቸው በዙሪያቸው ባለው ፕሮቶንና ኤሌክትሮን መብዛትና ማነስ ነው። ያን የማመጣጠን ስራ ነው የምንሰራው። ቆይ በምሳሌ ላስረዳ። ለምሳሌ በእርሳስ ኒውክሊየስ ውስጥ 82 ፕሮቶኖች አሉ። በወርቅ ኒውክሊየስ ውስጥ ደግሞ 79 ፕሮቶኖች አሉ። የእርሳሱ ኒውክሊየስ ከ82 ወደ 79 ዝቅ ካደረግነው እርሳሱ ወርቅ ሆነ ማለት ነው። ዩ ጌት ማይ ፖይንት? ያ እናገኛቸዋለን ብለሽ ነው? አዎ። የት ሄዳሉ ብለሽ ነው? በሞባይል ልቀዳቸው አስቤያለሁ። ማርትዬ እንዳታስፈግርሽ።
እሺ፣ ወደ ውይይታችን ከመግባታችን በፊት ስልካችንን እናጥፋ። እንዴ ለምን? ለደህንነታችን። እሺ አሁን መጀመር እንችላለን። ምን ነበር እንድንወያይ የፈለጋችሁት? ሰውየውን አናግረናቸው አሳምነናቸዋል። ግን እናንተን በምን እንመናችሁ? ማለት እንዴ ካገናኘናችሁ በኋላ ዞር በሉ ብትሉንስ? ይኸውልሽ እናንተ ሌላ ነገር አትሸርቡ እንጂ በእኛ በኩል ምንም ችግር የለም። ይሄው ነው ገበያ። ሰላም ነው አለን። ችግር አለ? አዎ አንድ ኢሜል ከባንኮክ ሲራክ ልኮ ነበር። ምን የሚል? ያ ኬሚካል ሊዘጋጅ። ጋይስ ዋናውን የተነሳንበትን ነገር እኮ ዘነጋ። ለምንድን ነው የተሰባሰበው? ሜላት አንቺ ምንድን ነው ያጠናሽ? ራዲዮ ኬሚስትሪ። ሶ የኔም ሆነ የእናንተ ጥምረት ወይም የዚህ የኤሌግዚያር ምርምር ተቋም ዋና ዓላማ ኤሌግዚያር ኦፍ ዌልዝ የተባለውን እውቀት መጨበጥ ነው። አሁን ግን ካሰብነው ነገር እያፈነገጥን በሌላ ነገር እየተጠመድን ነው። ለማንኛውም ከዛሬ ጀምሮ ሲራክም ሆነ ቦስ ምንም ነገር ሲያዟችሁ ወደ እኔ ትልኩልኛላችሁ። እኔ ከእነሱ ጋር እነጋገራለሁ። ተገኝተው ነው ሁሉ ጥድፊያ። አጣደፍኩሽ አይደል? ምንም ችግር የለም። አትገቢም እንዴ? ወይ ማርትዬ፣ አንቺን ካወረድኩሽ በኋላ ቀኑን ሙሉ ስዞር ነው ያልኩት። ደክሞኛል በጣም። አይ ሊና፣ መኪና መንዳት አስተምረሽን ቢሆን ኖሮ ይሄን ጊዜ አግዝሽ ነበር። አንለማመድሻለሁ። ባይሆን ዛሬ ቀን ያመለጠን እድል በጣም ነው ያናደደኝ። ቀርተናቸው ቢሆን ጥሩ ነበር። እንደዚህ አስበሽ ከነበረ ቀድመሽ ልትነግሪኝ ይገባ ነበር። ይኸውልሽ የምታስቢውን ነገር መመካከር አለብን። እዚህ ሁሉ ጉድ ውስጥ የከተትኩሽ ሳያንሳኝ ማርትዬ። ሊና እንደዚህ አትበይ። ሁለታችንም እናገኛለን ብለን ገባን፣ ሳይሳካ ቀረ። በአምጪ ሌላው ቢቀር ቁጥሩን በመምታት ልተባበርሽ። ለማን ነው? ለጋሽ ሀብታሙ። እሺ ደውይላቸው። ደውይ።
ሄሎ ትሰማለህ? ገንዘቤን እንዴት ብዬ እንደማመጣው እኔ ነኝ የማውቀው። አንተ ነገር ነገር 5 ሳንቲም ከኔ አታገኝም። አትርስልኝ ባልኩት ጊዜ አላደረስክልኝ። የማውቀው ነገር የለም። ቀልጣል በቃ ምን ይላል? ነግሬሻለሁ እኮ ጋሽ ሀብታሙ ከገንዘብ ጋር ያላቸው ግንኙነት በጣም ከባድ ነው። ሆ ማንነትሽን እንኳን ሳያውቅ እኮ ነው ዝም ብሎ የሚዘባርቀው። በይ ደግመሽ ደውይና ማንነትሽን አሳውቂው። ትናንትና ምን ነበር ያልሽኝ? ላይ ይኸውልዎት ጋሽ ሀብታሙ አንድ በጣም ትልቅ ትርፍ የሚያስገኝ እቃ ነበር። በጣም አስቸኳይ ስለሆነ አባን እንኳን መጠበቅ አልቻልኩም። የልጅ ነገር እሱንማ ትናንትና እኮ በዝርዝር ነገርሽኝ። አሁን ዋና ስራው ምንድን ነው? ምን ያህል ገንዘብ ያስፈልጋል የሚለውን በዝርዝር ነገር። እቃው 2 ሚሊዮን ብር ነው የሚያስፈልገው። ሲሸጥ ግን ወደ 10 ሚሊዮን ብር አካባቢ ነው። 2 ሚሊዮን ብር አውጥተን 10 ሚሊዮን ብር የፈጣሪ አለ። ፎቄን ጨረስኩታ እንዴ ጋሽ ሀብታሙ ገና ይደግማሉ። ሊናዬ ምንድነው እቃው? እንትን ሰው አስረዳውት ጋሼ። እሺ ይኸውልዎት ጋሽ ሀብታሙ የእቃው ባለቤቶች ድሮኛ ቤት ተከራይተው ይኖሩ ነበር። በኋላ አባትየው ሲሞቱ ሚስትየው ወንድ ልጃቸውን ይዘው ወደ ሩቅ ስፍራ ተከራዩ። ያንን ቦታ ደግሞ የምናውቀው እኔና አንዲት ልጅ ነን። ልጅቷ ዱባይ ነው የምትኖረው። በኋላ ፓስፖርቷ ማደስ ስለፈለገች ወደ ኢራን ተሻገረች። ይገርሞታል። እዛ ደግሞ ከአንድ የተከበረ የአሜር ቤተሰብ ጋር ተገናኝታ ነበርና ለልጁ ነግረው ሊገዛት በአስቸኳይ ተከተሏት አዲስ አበባ ገብቷል። እዚህኛ ጋር አዲስ አበባ። ታዲያኛ ምን ማድረግ ነው የሚገባን? እንዴ ከእቃው ባለቤቶች ላይ በርካሽ እንገዛና ያሷ እንደነገረችው ለአረቡ በወድ ዋጋ እንሸጥለታለን። አይ የልጅ ነገር ይሄ ስራ ተበላሽቷል። እንዴት? ያለቀ ነገር እኮ ነው የምታወሪው። እንዴት? አረቡ እዚህ ገባናል ሲል እንዴ? አዎ። ታዲያስ ልጅቱ አረቡን ከሻጩ ጋር እንደማታገናኘው በምን እርግጠኛ ነን? ፍጹም አላገናኘቻቸውም። ለምን መሰሉት? የሚኖሩበትን ቤት እኔ ብቻ ነኝ የማውቀው። አዎ ያው ለልጅቷ ደግሞ ማሳየት አልፈለግኩም። ለምን? እኔ እንድጠቀም አትፈልግም። ገርሞታል ጋሽ ሀብታሙ ከልጅነት የጀምሮት ቀናብኝ ነበር። አበሻ አየኛ ዘር እንደው ምንድነው? ምን አለ አንቺ ተጠቅመሽ እሷም ተጠቅማ በጋራ ምን ችግር አለ? ግን አይዞሽ አንቺ የዋነት አምላክሽ የጣለሽ እንት እንደሆነ አይተሻል። እውነቴን ነው። አዎ ጋሽ ሀብታሙ እግዚአብሔር ደግሞ አለልሽ። የትም አታጭው። እቃው ምን ነበር አልሽ? ፕላቲኒየም ሴራኒየም ነው። ኤውሎት ለኒውክሌር ማብለያ የሚያስፈልግ አንድ ትልቅ ግብአት ነው። ኒውክሌር። አዎ። እና አሁን ከኔ የሚጠበቀው 2 ሚሊዮን ብር ብቻ ነው ማለት ነው? አዎ ያው እኛም ያቅማችን እናዋጣለን። በዚያ ላይ ሌላ ማንባት እስኪመጡ እየጠበቅን ነበር። ተይ ማርታ ተይ፣ አፈርሰውን ተይ፣ ተው ወንድሜን ተውት። በበሽታው ላይ እንደገና ደግሞ ሌላ ሐሳብ ጨምሩበት። ተው እንጂ እሱ በሽታውን ያዳምጥ። ያንን እኔ ካላራ አረግለታለሁ። አዎ እውነቴን እኮ ነው ካሉ በቃ የምን ችግር አለ? እውነቴን ደግሞ እናንተ እኮ መጠቀም ያለባችሁን ትጠቀማላችሁ። አዎ እንደዚያ ነው። ሌላ ዋና ነገር ምላችሁ ግን ይሄ ዕቃ ከተገዛ በኋላ መቀመጥ ያለበት እዚህ እንዴ? አዎ ጋሽ ሀብታሙ ከሱ ሌላ ማየት እንሄዳለን። በዛ ላይ ደግሞ ከሶስታችንም ውጪ ማንም ማወቅ የለበትም። ጎበዝ ልጅ። ልጁ የአሚር ቤተሰብ ስለሆነ አይን ይበዛበታል። በዚያ ላይ እቃውን አሜሪካኖች ይፈልጉታል። አሜሪካ አሜሪካ እነሱ የሌሉበት እንዲወት ድረስ ለእነሱ ሰጥነው። አሜሪካ ሀገር እንዳትመስልሽ እናንተ። እኔ ለማቅተው ግድ የለም የአሜሪካ ናቸው፣ ግን እነሱ ያሉበት አይሽ ጥንቃቄ ይፈልጋል። ለማንኛውም ምንድን ነው ዝም ነው ማዳመጥ ነግራቸዋለሁ።
እንዴ ምን ነው እያያትም እንዴ? እያይሽ አትሄጂም እንዴ? እኔ ጫማ ያደናቅፎኝ እኮ ነው። ወይ እየተከታተልሽ ነው እንዴ? አይ እዚህ አንድ ጉዳይ ነበረኝ። በእናትህ ሊስጥሩ ድረስ ደግፈኝ። ወይ በእሺ ቀስ ብለሽ እርገጭ እንዳያምሽ። እሺ አባቴ አዲሱን ስራ እንዳጠናለት ደቡብ ሱዳን ልኮኝ ነበር። ኦኬ። አንድ አመት እዛ ተቀምጫለሁ። አሃ እዛ ነው አረብኛ የለመድከው? አዎ እዛው ነው የለመድኩት። Hi guys. Hi Marti. Hi Marti. የኛ ፎቃቃ አፍቃሪ ምን አጠፋው ማርቲ? አንተን እኮ ይሄ የኛን ፊልም ሳይሆን ሲኒማ ቤት የሚታየውን ፊልም ነበር ማሰራት። ደሞ ምን አረኩ? ጥሩ አፍቃሪ መሆን ስለምትችልበት ይገርምሻል። እኔ ሊናን ስቀርባት 3 ወር ሙሉ ምንም የሚያስነቃ ነገር አልገጠመኝም። እና እኔ ምን አረኩ? ጥሩ ችኮችን ባሾፍህም ምንም አልሾፋልክ። ጭራሽ እኮ ስራን ዘንግተዋል። ይመች ወንድ ልጅ አለቀ የመጣ አይገርምሽም? የሳምሽቱ ገና ከመኪናው ሳይወርድ እኮ ነው እዚህ የሚደርሰው። ስብሰባው ይመለከትሻል አይደል? ጠርተሽኝ ነው እንዴ? ቤተነሽ እሺ ስብሰባ አለ እንዴ ዛሬ? አንተን አይመለከትም። ይመቻችሁ። እሺ እንዴት ከረማችሁ? ሃይ ቦስ፣ እንዴት ነህ? ሰላም ነው? ሰላም ነኝ። ለመምጣት ሞክሬ ነበር ግን አልተሳካልኝም። ችግር የለም። እንደዚህ መወያየት ከቻለን መቀጠል። አይ እኔ ጋር ያለውን ኢንፎርሜሽን ላቀብላችሁና እናንተው ተወያዩበት። ሲራክ ከሞስኮ ባንኮክ ገብቷል። መቼ? ትላንትና ማታ ገባ። አንድ ሰው ለሆነ ትልቅ ስራ እያመቻቸው ነውና ተዘጋጁ እያለን ነው። ስለዚህ እኛ በእጃችን ያሉትን ነገሮች በአስቸኳይ ማጠናቀቅ ያለብን ይመስለኛል። ባለፈው ኢሜል ያደረክልኝ ሰዎች ናቸው ወይስ ሌላ? አይደለም የራሺያዎቹ። አይ ሌላ ነው። የራሺያዎቹማ እኮ በቅርቡ ይገባሉ። ሬዲዮ አክቲቭ ይፈልጋሉ ያላችኋቸው አይደሉ? አይደሉም፣ እነሱ ሌላ ናቸው። በሉ ሰዎቹ እንደመጡ በቅርቡ አሳውቃቸዋለሁ። እናንተ በርቱ። ጠቦቷ እንዴት ናት? አንድ ባለሀብት አምጥታለች። ተሰብስቧል ዳታ? አዎ፣ አንድ ያላለቀ ፎቅና የዕቃ አቅራቢ ድርጅት ባለቤት ነው። ማን ይባላል? አቶ ሀብታሙ። አቶ ሀብታሙ ሰውየውን አውቃለሁ ልበል? ሜቢ የአንታርክቲካ ቢዝነስ ግሩፕ ባለቤት ነው። ኦኬ፣ ግን ሰውየው ቻፓለሁ ብለሽ ነው? ኧረ ካሻም ነው። ቅድም ከጠቦቷ ጋር ሆነን አግኝተነው ነበር። ትንሽ አውርተነዋል። እንግዲህ የጠቦቱ አልቋል። እናንተ ጋር አለ ሌላ ያልተጠናቀቀ? ያው የኔውም ክፍለ ሀገር ነው ያለው። ለጥብስ ደርሷል። ይካሄድለታል። አሁን በምን አይነት ሁኔታ እንዲሰራ ነው የምትፈልገው? በዛው በሚርኩሪ? አይደለም፣ ፋሽነብል ነው እንጂ። ጠቦቷ እኮ ፍሬሽ ስለሆነች ነው በዛ የተሰራችው። ለሱ በሰል ያለ ክባድ ያስፈልገዋል። በፍላሽንግ ይሰራ እንዴ? ላንቺ አዲሱ ሚሽን ፕላቲኒየም 39 ብለን በመደብ ነው የምንሰራው። እና አሁን ስራ እንመዳደባ። ጥሩ። ማን እንደው ሳሚ፣ አንተ ብትሾፍረው ደስ ይለኛል። እኔ እንኳን ማርታ ብትመራው ደስ ይለኛል። አዎ፣ እኔም አንቺ ብትሾፍሪው ነው ጥሩ ነው የምለው። ጥሩ። እንግዲህ ለኃላፊነት ከመረጣችሁኝ ኃላፊነቴን ለመወጣት እሞክራለሁ። እንግዲህ በዚህ ስራ ሳሚ አንተ የዕቃ ባለቤት ትሆናለህ። እንደምን ነሽ? ደህና ነሽ? እንዴት ነህ? ሰላም ሰላም። ሀብታሙ። እሺ ሙሌ፣ ሰላም። ደህና ነሽ? ቤተሰብ ደህና ነው? በጣም ረጅም ጊዜ። ሳቢቲ ደግሞ የሳሚ እናት እናደርግሻለን።
እሺ ሰላም ነው። ሰላም ደህና ነው። እንደው መጠያየቅም ጠፋለን። አዎ ያቺ ናት። ደህና ናት። የሙሌ እናት ደህና ናት። እማዬ ወይ የስቶሩን ቁልፍ ትሰጪኝ? ምን ነው ፈለግከው እንዴ? ማርታ ያንን ቃል ታሳያቸው ነው ያመጣቻቸው። ሌሎቻችሁ ስትፈልጉ ትጠራላችሁ እንዴ? ሰሚሩን ሴት መደብሻት? ለጊዜው ከቴክኒሻናችን ጎን ቁጭ ብላ ፍቅር እስከ መቃብር እንድታነብ ተፈርዶባታል። ይሄ ነገር ጥሩ ውሳኔ እያስተላልፈናል መሰለኝ። አንደኛ አዲስ አሰራር ነው እየተጠቀምን ያለነው። ስለዚህ ፈጠራ ደግሞ ማርታ እውቀቱ የላት። ሳሚን ባለቃ አድርጋ እንዴት ልትሰራው ነው? አንቺ በመመረጥሽ እየተቃወምኩ አይደለም። ማንኛችንም የመሰለን አስተያየት የመስጠት መብት አለን። ይቅርታ ስትሸማቀቅ ስላየሁ ነው። ለምንድን ነው የምትሸማቀቀው? ደጋፊ ስላጣ ይሆናላ። አሁን ዱቄት ሆንሽብኝ። አንተ ደግሞ ሳሚ ለምን የኔን ፕሮፋይል አይመለከትም? I have a lot of experience። እያንዳንዱን ቴክኒክ ማውራት ይኖርብኝ ይሆን? ጠዋት ሰውየውን ከጠበቷ ጋር ሆነን አግኝተናቸው ነበር። ይገርመሃል፣ ለሷም ሆነ ለቤተሰቧ የገዘፈ ክብር ነው ያላቸው። ጠቦቷ ፍሬሽ በመሆኗ ባህሪዋ በጣም አስቸጋሪ ነው። እኔ ማርታ ሆኜ ነው እሱንም የገራዋት። ይገርመሃል፣ ከሰውየው ጋር እንኳን እያወራን ከአይምሮዋ ጋር ስትሟገት በጣም ደጋግሜ እያስተዋልኳት ነበር። ሰውየውም አይተዋታል። ስንወጣ ምን እንዳሉኝ ታውቃለህ? ማርታ እቺ ልጅ እቃውን ከአባቷ ጋር ስላልገዛችሁ ነው አይደል እንዲህ የምትተክዘው አሉኝ። This is what I need. ሉሲ መስማት የምፈልገው ይሄን። እኔ እኮ እቃውን የሚፈልገው ሰው አስመስዬ ወይም ቀብር ተሸክሞ የሚሄድ ሰው አድርጌ ምናምን ማካበድ ወይም ደግሞ አነጋግሩት የኒውክሌር ባለሙያ ነው ፊዚስት ነው ምናምን እያልኩ ማካበዱ ጠፍቶኝ አይደለም። ግን በጣም በቀላሉ ሊሰራ የሚችል ሰው ላይ ለምንድን ነው ኤነርጂን ማባክነው? I really appreciate smart. አያችሁ፣ እንዲህ አይነት ስማርት ብሬን እንዲኖራችሁ ነው የምፈልገው። ዘመኑ የዚህ በጡንቻ የማሰቢያ ጊዜው አክትሟል። ስማርት ጭንቅላት ያለው ምን ጊዜም አሸናፊ ነው። ፔሬድ ኤቃ ፕሉቲኒየም 39 ይባላል። ጨረራ ማለት ነው። ይሄ ጨረራ ብቻውን ተገልጦ ለረጅም ጊዜ መቀመጥ አይችልም። ለረጅም ጊዜ እንዲቀመጥ ኮት ያስፈልገዋል። ችግሩ ለረጅም ጊዜ በአንድ ኮት መቀመጥ አይችልም። 3 ኮት ወይም ጃኬት ያስፈልገዋል። እና የመጀመሪያው በአልማዝ ይሸፈናል። ሁለተኛው በወርቅ ይሸፈናል። ሶስተኛው በነሐስ ይሸፈናል ማለት ነው። እንደው ትንሽ ዋጋውን ብትቀንስልን ምን አለበት? አይ በጣም ርካሽ ዋጋ ነው የጠራውላችሁ። እኔ ጋንሸቱንና ቡሌቱን ባገኘው እሱን አስገጥሜ አሁን ከጠራውላችሁ ዋጋ እጥፍ ነው የማገኘው። ዛሬ የወርቅ ዋጋ እንኳን ስንት ነው? አዎ ግን ያው እቃ ስንገበያይ መከራከር ልማዳችን አይደል? ልክ ነሽ። ግን በፊቱንም ጥሩ ዋጋ ነው የሰጠኋችሁ። እንዲያው መምጣታችሁ በጣም ገርሞኛል። እንዴት? አንድ የአባቴን የድሮ ጓደኛ አግኝቼው ሳማክረው ይሄንን እቃ ሊገዛ የሚችል ቪቪአይፒ ሰው እንደሚያውቅና እንደሚያስተዋውቀኝ ነግሮኝ አሁን እኮ ከእናቴ ጋር ተነጋግረን በቃ አይደለም እንዴ ጌታዬ፣ አዲያስ ምን ነው ጌታዬ፣ ጨርሰን በቃ ጌታዬ፣ በቃ ተመራርቀን ጨርሰን አይደል እንዴ? ይልቅ ሂሳቡን የት ይዘን እንምጣል? እዚህ ይሻላል? የት እናድርገው? እንጃ። የት አላችሁ? እዚህ ይሻላል። እዚሁ በቃ እዚሁ ይዘን እንመጣለን ጌታዬ። አረ ሰሞኑን ይህንን እቃ እዚህ ቤት ይዘህ ከመጣ ጀምሮ ጸባይ ቅይር ነው። ለመሆኑ ምንድን ነው?
ማን ያለሽ? ምኑ ማን ያለሽ? ምን ሆናል ዛሬ? ሴትዮ አማርኛ ግልጽ። ስለዚህ ዕቃ ጠይቅ ያለሽ ማን ነው እንዴ? እኔው ራሴ ሆነኛ። መጀመሪያው መስራት እንጂ ወይ ጉሮ ሸባዬ፣ በጣም ወሸባዬ። እንደው እችን አጣናትኛ እችንኛ እናቃትን ባዘቦት ቀን እንዴ ጋሽ ሀብታሙ ሰርግ አልተጠሩም እንዴ? ምን ያለፉት እኮ አሁን ሰርገኞች ናቸው። የቶቹ? እነዛው ነው። እህት ሰርገኞች ሙትፈልኝ እውነት ሰርገኞች። እስቲ ነበር ሌባ ሌባ ሰርግ እኮ ነው ያልኩት። ሳትሰረቅ ሰርገኞች ይላል። ወራሪ አጣንኛ ሌባ አንተ You know I still love you, baby. And you'll never cheat. እኔ እኮ አውሬ አይደለሁ። አየህ፣ አንተን በደንብ አውቄሃለሁ። እንዴት አወቅሽኝ ባክሽ? ወፍ ነገረችኝ ልበል? ደህና ዋሉ ጋሼ። ምን ልርዳሽ ልጄ? ማን ጋር መጥተሽ ነው? የኤላስ ጓደኛ ነኝ። ደግ ሰው ነው ኤላስ። እዚህ ግቢ ያለ ነው አረጋዋን፣ እሱ ነው የሚረዳ። እንዲህ አይነት ስብዕና ያለህን ሰው ግን ምን አይነት አውሬ ነው እንደዚህ አይነት ስራ ውስጥ የከተተ? አውሬ ሳይሆን ስብዕና ያለውና ለታይታ የማይመጸውተው ሳሚን ያስጀመረኝ። እህቴና ባለቤቷን በአንድ ቀን ነው በመኪና አደጋ ያጣኋቸው። አባቴንና የእሷን ልጅ ማስተዳደር ኃላፊነቱ በእኔ ላይ ወደቀ። ለዚህ ነው ወደዚህ ስራ የገባሁት። ዋናው አለቃችሁ እሱ ነው? አይደለም፣ ሌላ ቦስ አለ። ለምንድን ነው ግን የምነግርሽ? ውስጣችን አንድ የመሳሳብ ስሜት አለ። ያንን ደግሞ የትኛውም መሪ ወይም ቡድን ሊያፈርሰው አይችልም። መነኝ ኤልያስ፣ ልጎዳ አይደለም የቀረብኩ። አሁን መሄድ አለብኝ። ትንሽ አትቆይም? ልጅና አባት ይጠብቁኛል። ያልሽኝን ተስፋ ያረኩ በልቤ ያስብኩኝ አንቺን ቃል ሳገኝ አመንኩኝ የኔ እንደምትሆኝ ማጽናኛሽ አጽናንቶኝ እንዳፍሽ ያርገው ያልሽኝን ተስፋ ያረኩኝ በልቤ ያስብኩኝ አንቺን ቃል ሳገኝ አመንኩኝ የኔ እንደምትሆኝ ማጽናኛሽ አጽናንቶኝ
በሰው ተስፋ ሀሳብ ላይ ሳንቀላፋ መጥተሽ በእኔ ጎዳና ተጽናናሁ እንደገና ከፀሐይ ደምቀሽ ላይኔ ከነጋሽ አንቺ ለኔ አረፈደም ደስታዬ ዲናዬ እንዴ ይሄ ሰው አልመጣም እንዴ? አልመጣም ጋሽ ሀብታሙ። ምን ተሻለ እባክሽ? ትንሽ እንጠብቀው ጋሽ ሀብታሙ። ድንገት እኮ ነው ተነስቶ ሄደው። ለቅሶ ገጥሞት መሰለኝ። ጓደኛው እንኳን አብረው አልሄደችም። ትንሽ ቀን ነው ደግ እንግዲህ ደግ እንዴ ነገር ሌላ ሰው ሰምቶታል እንዴ? አረ በጭራሽ። አዋየሽ መጠንቀቅ ያስፈልጋል። አሜሪካን ከየት ብላ እንደምትመጣ መምጫዋ አይታወቅም። አሁን ይገርምሻል፣ ሰሞኑን በቢሮ የስልክ ይደወላል፣ ሃሎ ስል ይዘጋል፣ በሞባይል ይደወላል፣ ሃሎ ስል ተሳስተን ነው ይሉኛል። እንዴ እነዚህ ልጆች ይሄን ነገር ለሌላ ሰው ነግረው ይሆን እንዴ ብዬ እኮ ሰጋው። አረ በጭራሽ እንዴት ተደርጉ? አይ አንቺማ ጨዋ የጨዋ ዘር እኮ ነሽ። መቼም ተማመንብሻለሁ፣ አታደርጊው። ሌና ደህና ደሪ። እሺ ደህና ደሩ ጋሽ ሀብታሙ። ደህና ደሪ። እሺ እና እንደዚህ አይነት ስራ የምትሰሩት ለምርምሩ የሚሆን ገንዘብ ለማግኘት ስትሉ ነው? አዎ። ታዲያ ጤነኛ በሆነ መንገድ ገንዘብ ማግኘት አይቻልም? ይከብዳል። አንዴ በጭቃው ተነክረን ውጤቱን እስክንጨብጠው እንደተጨመላለቅን እንጨርሰዋል። ቆይ ግን ስለምንድን ነው እየጠናችሁ ያላችሁት? ቦስ አንድ መጽሐፍ አለ፣ ብረትን ወደ ወርቅነት መቀየር ስለሚቻልበት መንገድ። ኤሌግዛየር ኦፍ ዌልዝ በዛ ላይ ነው የምርምር ማዕከሉ የሚሰራው። እኔ አላምንም። እዚህ ሀገር ስለዚህ ጉዳይ የሚመራመር ሰው አለ? አዎ። ምን ነው? እንዲህ ስለሚባል መጽሐፍ እኮ አንብቤያለሁ። እና ምን ያህል ሄዳችሁበታል? ቦስ አለው ያልኩሽ መጽሐፍ አንድ የሲምቦሎች መፍቻ ያዘ ገጽ ጎሎታል። የዛች ገጽ መጓደል ውጤቱን አንጓቶብናል። አይዞ፣ ምናልባት እኮ እኔ ጋር ያለው መጽሐፍ ያንን ፔጅ ያዛ ሊሆን ይችላል። ልክ ነሽ። እናየዋለን። እኔ የምልህ ኤልያስ፣ ወይ እኔም የቡድኑ አካል መሆን እችላለሁ? አንቺ ፈቃደኛው እንጂ ሰባቱ እንድትቀላቀይ ያደርግሻለሁ። ሰባቱ ማለት በቦስና በሳሚ ተመልምለን የምርምሩ ተካፋይ የሆነ ሰባት ነው። አንቺ ደግሞ ቁልፉን ያዝሽ ይመስለኛል። እርግጠኛ ነኝ ቡድኑን መቀላቀል አይከብድሽም። ታድያለሁ። ማስጠበቢያ ይሆናል። እግዚአብሔር ምንድን መጥቼ ለምን ማወጣው አይነስ ብሎ አንተ መንጠር አራይተኝ ሙት በለኝ። እግዚአብሔር ነው የተኝ ናስተደስ ናደዚ እስቲ እውስጥ እዚህ ውስጥ ያለው ነው ምንም አይታየም። እግዚአብሔር ነው የተኝ የተኝ አላን ስትል ትንሽ አታፍርም? አረ ማየት ይችላል። ይደዘበ ገንዘብ ነው አይደል የፈለከው? ያው ሂድ ቀጣ። እሺ ደግሞ እናንተ ላቆብን
ምን አይነት እድለኛ ልጅ እንደሆንሽ ማመን ያቃት። ዳቦ ሳይቆረስ እንዲወጣልሽ። የምን ስም? እንኳን ደስ አለሽ። ሰውየው ጥያቄሽን ተቀብሎታል። የት ሰውዬ ነው? ቦስ ነው አልቀላቀላችሁ ያልሽው። እኔ አላምንም። እውነት? ወይኔ ደስ ሲል። የምርህና? አዎ። ጠዋት በሱቅሽ በኩል ስለምንመጣ የትም እንዳትሄጂ። የትም አልሄድም። ቆይ ለዚህ ነው እንዴ ስም የሚወጣልኝ? ሁላችንም አንድ ፕሮጀክት ሲሰጠን የሚሰጠን የሥራ ስም አለ። አንቺም የሥራ ስም ይወጣልሻል ማለት ነው። ሲያስፈራ ግን። ምንም የሚያስፈራ ነገር የለም። ሰውየው ስማርት ነው። ቶሎ እንድትግባቢ ያደርግሻል። ምንድነው? ምን ሆንሽ? እኔ የምልህ ኤልያስ ግን ይሄንን ስራ ለምን አትተወውም? ማለቴ ለምርምሩ ላይ ብቻ ታተኩርም። ይህን ስራ መተው በጣም ይከብደኛል። ብዙ ደክሞኛል። እዚህ ለመድረስ በጣም ተለፍቶ ከምታስቢው በላይ ተደክሟል። ስራውን በቀላሉ መተው አስቸጋሪ ነው። ምን አድርግ እያልሻት ነው? አስጠሻት፣ በደንብ አድርገሽ አስጥዣት። ምን ሆነሃል አንተ ሰው? ወይ ከሆነ ወደ ሆስፒታል ውሰድ። ካመመ እኔ ያመመኝ እና ታዲያ ምን እየሆንክ ነው ይታወቃል? እኔ የሚያመኝ እንዴት ነህ? ጤና ሰላም ነው ቦስ? ደህና ነህ? ደህና ነኝ። እንነሳ እንዴ? አዎ። ልጅቷ ትኖር ይኸው አለች። አሁን በሱቋ በኩል ነው የመጣሁት። በል እሺ፣ የኔን መኪና አውጣትና በሷ እንሄዳለን። እሺ ቦስ። እዚህ ቤት ከአንቺና ከእሷ በቀር ማን አለ? የት አለች? የት ሄዳ ነው ነው ጥያቄ። እንደሌለች አይቻል። የት ሄዳ ነው? መኪናው እኮ አለ ትመሰልሽ ለስራ እጠብቃት። እሺ አመጣችሁ ደግሞ ልንገርሽ፣ እሷን እዚህ ቆሜ መጠበቅ አይደለም። መምጣቴን ደግሞ ንገሪያትሽ። እንደመጣሁ ብቻም አይደለም እንደመጣሁ ንገሪያትሽ። መምጣቴን ንገሪያት። እሺ እሺ።
እባካችሁ የቤተሰብ ኃላፊ ነኝ። በጉዳዩ ምንም የማውቀው ነገር የለም። ለመንግስት እንዲሆን በጊዜውና በሰዓቱ ግብሬን ጠንቅቄና ተጠንቅቄ የምከፍል ሰው ነኝ ጌቶቼ። እባካችሁ ይሄ ነው አይደል? አዎ ይሄ ነው። ኖራለች አለች ውስጥ ነች። ወይኔ ተከበናል እኮ ወደኛ ግሩፕ ለመቀላቀል ሐሳብ ማቅረብሽን በደስታ ተቀብለናል። ይህን ሚሽን እንድመራ እኔን ስለመረጥከኝ ከልብ አመሰግናለሁ። የምሸሸው እስርን ብቻ ነው። እስር ነው ያልሽ? አዎ። መታሰር ካለበት ህብረተሰባችን ነው መታሰር ያለበት። መወቀስ ካለበት ህብረተሰባችን ነው መወቀስ ያለበት። ልክ ልኩን መነገር ካለበት ማህበረሰባችን ነው ልክ ልኩን መነገር ያለበት። አየሽ፣ የሰው ልጅ ሲፈጠር ወንጀለኛና ክፉ ሆኖ አይፈጠርም። ልክ ብለሃል ቦስ። በቃ መጽሐፉን ይዤ እዛው ሆቴል እመጣለሁ። ሃይ፣ እንዴት ነሽ? ሰላም ነሽ? አለ። እዚህ ምን ትሰሪያለሽ? እኔማ አንድ ጉዳይ አለች። አንቺ ምን እግር ጣለሽ? እኔ ሰው ቃል እኮ ሊቀበል መጥቼ ነው። አይ ጥሩ ነው። ኦ ሶሲ መጣሽ እንዴ? ሊሊ ማለት እሷ ነች። ተዋወቂያት። ሊሊ ሚሽኑን የምትመራው እሷ ነች። ሊሊ ከውጭ ከመጡት 3 ነጮች አንዱ ይሄኛው ነው። የሬዲዮ አክቲቭ አለ ተብለው ነው የመጡት። የሬዲዮ አክቲቭን የሚመረምርላቸው ኤክስፐርታቸው እሱ ነው። ሲመጡም የሬዲዮ አክቲቭ መመርመሪያ ጊጋር ካውንተር ይዘው ነው የመጡት። እንኳን ጊጋር ካውንተር ሌላም ነገር ይዘው ቢመጡ ለሳሚ ምንም እንዳልሆነ አውቃለሁ። አንቺ ግን ያለሽን ልምድ ተጠቅመሽ ቅንጅቱ ላይ በርትተሽ ከፍተኛ ሚናሽን መጫወት መቻል አለብሽ። አደራ። እሺ። ሶሲ አመመሽ እንዴ? አሞሻል እንዴ? ስዞር ስላልኩ ትንሽ ደክሞኛል። ገብቼ ልተኛ መሰለኝ። እሺ እሺ። ቴክ ኬር። ሄሎ መርትዬ። ጉድ 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 አየሁልሽ ዛሬ። የምን ጉድ? ተጫወቱብኝ እነዚህ ውሾች። የማረባ ሰው ነኝ፣ የማረባ ደደብ። ማርትዬ
የምን ጉድ? እስቲ ተረጋጊና አዋሪ። ሊና ፊልመኛ ነበረች። ማን ያለሽ ደግሞ? ቦስ 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 ነው ሾማት። ጉድ ሳይሰማ ይታደር። ወይኔ ሄሎ ማክ፣ እንዴት ነሽ ሳባ? ስብሰባው ተደውሎላል እንዴ? እየመጣው ነው። ምን እኮ ትናንት ማርታ ደውላ አወዛገበች እንዴ? እሷ ደግሞ ምን እንደዚህ ያንጨረጭራታል? ጀግና ናት፣ አድንቄያታለሁ። ጨዋነቷ ነው ሴትነቷ፣ ዘበናዊነቷ ጨዋነቷ ነው ሴትነቷ፣ ዘበናዊነቷ የሴት አምሳሉ ነሽ ስናይ። ሄሎ አቶ ሀብታሙ። ሀብታሙ ጋሼ እንኳን ደስ አለህ። ምን ተለኝ? ጨረታውን አሸነፈ። የቱን ጨረታ? የባለፈው ነው የኤንጂኦቹ። የፈረንጆቹን? አዎ ጋሼ ደስ አይል? በጣም በጣም እንኳን ደስ አለህ። በጣም ደስ አለኝ። ውጪ ወደኛ እነዚህ ምን ነው ጋሼ? ውጪልኝ! ውጪ እኮ ነው የምለው። ስለማታውቂው ነገር አትቀባጥሪ። እሺ ቀባጣሪ። ሄሎ ትሰሚኛለሽ? አሁን ጭቅጭቅ አልፈልግም። በአስቸኳይ መጥተሽ እቃውን ይዘሽ ሂጂ። ሊና ተከብቤያለሁ፣ መጥተሽ እቃውን ውሰጂልኝ ነው በለው እኮ። ሞባይሌ ተጠልፏል፣ የቤቴ ስልክ ተጠልፏል፣ የቢሮዬ ስልክ ተጠልፏል፣ እኔ ተጠልፌያለሁ፣ ቢሮዬ ተጠልፏል፣ መኖሪያ ቤቴ ተጠልፏል፣ ጠቅላላ ተጠልፈናል። ይኸው መጥተሽ ምንም የምንነጋገረው ነገር የለም። መጥተሽ እቃውን ውሰጂልኝ። ተይው እኔ እንደው መጥቼ እሰጥሻለሁ፣ ችግር የለውም። ሄሎ ምን ተሰማሽ? ሙዚቃ ጥሩ ትቀልጃለሽ። አጉል ሰዓት እንዳልደውልብሽ አንቺ ነገሮችን እንዳስተካከልሽ ደውይልኝ። እሺ እሺ እሺ። ሄሎ እኔም ብለህ ቴክስት ደረሰ እንዴ? አዎ የህሊና ስልክ ቁጥር ነው። ትንሽ ፈጥናብኛለች። እስቲ ተከታተላት። እሺ 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 እሺ። ከዚህ በላይ ማርታን መጠበቅ ያለብን አልመሰለኝም። አልተደወለላትም እንዴ? ኧረ ተነግሯታል። ስብሰባውን እንቀጥልና የተላለፈውን እናሳውቃታለና የነጮቹን ሚሽን በተመለከተ አንድ ፊልም እናያለን። የኤሌግዛየር ምርምር ተቋም ለረዥም ጊዜ ሲጠብቅ የነበረው ጊዜ ላይ ደርሰናል። ይህ የምትመለከቱት ዕቃ በውስጡ ራዲዮ አክቲቭን የያዘ ሲሆን ይህንንም ከውስጡ ነጥሎ ለምርምሩ ግብአትነት እንዲውል የሚያስችልልን መሳሪያ ደግሞ ከራሻዎቹ እናገኛለን። ዋናው ሚሽናችን ግን ከራሻዎቹ ላይ መሳሪያን ወደኛ ማስቀረት ነው። አሰራሩን በተመለከተ ማንዋሉ ላይ ሰፍሯል። ይሄን ይመስላል። እሺ የክፍለ ሀገሩን ስራ አንቺ ይዘሽው እንደነበር ነው የተነገረኝ። ያንቺን ነጮቹን ስራ ጎን ለጎን ለማስኬድ ሲባል ሳሚ ወደ ክፍለ ሀገር ሊወጣ አድርገናል። ሳሚ ለሌላ ጉዳይ መጣና እግረ መንገዱን እቃችንን የሚመረምርልን ኤክስፐርት አድርገን ስለምንጠቀምበት ከሱ ጋር መሄድም ሆነ አብረሽ መታየት የለብሽ። ለአሁኑ ግን ልጆቹን ሰብስበሽ እዛኛው ሳይት ትጠብቂናለሽ። አንድ ሁለት ቀን ዘግየት ብለሽ ወደ ሳሚ ትሄጃለሽ። ይሄ የስራው ማንዋል ነው እና እናንተ ከስቶሪ ደንቃው እናወጣለን። ከዛ ወደ እነሱ እንሄዳለን። መልካም ስራ። ኤልያስ ና ሲዲውን ሰጣህልኝ? የቱን ሲዲ? ለሳሚ ሰጥቼልሻለሁ። ሄሎ ሊና። ሄሎ ቤቢሹ። ቅድም እኮ ሰላም ስልሽ አላየሽኝም። እያጠናህ ነው? ምን?
ጎበዝ። እሺ ቻው። ሄሎ ሄሎ። ሄሎ። ምን ያህል ያቆየው? አያቆየንም። አንድ ሳምፕል ከስቶር ይዞ መውጣት ብቻ ነው። ሰው ልመድብልሽ እንዴ? ኧረ አያስፈልግም። አባቴን ያታለሉት አንድ ሰው ልከው አይደል? እኔም ብቻዬን ሆኜ ልክ አስገባቸዋለሁ። እቃውን ጭነን ስንወጣ ደወልልህና እዛው የሰበሰብኳቸው ቦታ መጥተህ እጅ ከፍንጅ መያዝ ብቻ ነው። ሀላ እቺ ፌንጣ ሰማታል? አዎ። እና ልመልሳቸው ኤልያስና ሳባ? ኖ አልደረሱበትም። ምስጢር አድርገህ ያዘው። እቺን አንድ ሳይት አለ፣ እዛ መጋዘን ጨርሻ ትመጣለሁ። እሺ። በሁለት መኪና ከምንሄድ በአንድ መኪና ብንሄድ እኮ ብዬ። እሺ ግባ። ወይ አባትሽን የሰሯቸው ነው ነበር። ምን? ምን ለማለት ፈልገህ ነው? ለበቀል ግጥሚያው ጥሩ ሴታፕ አዘጋጅተሽ ነበር። ሚዛንሽን አላወቅሽም እንጂ። አያቴ ምን ይላል መሰለሽ? ሳይደርሱ መድረስ አለመድረስን ያመጣል ይላል። አንቺ ሽጉጡ ተው እባክህ። ለካ አንተ ነበርክ አባቴ ለህመም የዳረከው። ደሞ ስታወራ አታፍርም እንዴ? አስቀምጪው ብዬሻለሁ። እንዳትጠጋኝ። አስቀምጪው። እንዳትጠጋኝ። የት ትሄጃለሽ አሁን? በሞባይል እየቀረስኩት ስለሆነ ለልጆ መናገር የሚፈልጉትን ይንገሩ። በስንት ዘመኔ ያለሁበት ቦታ ድረስ መጥተሽ የልጄን ጉዳይ አንስተሽ ስታናግሪኝ መልአክ እንጂ ሰው አልመስልሽኝ። ልጄ በምን አንጀቱ ችሎ መጥቶ ያኛል ብለሽ ነው? ሆደ ቡቡ ነው። የድህነትን ዳገት መግፋት ተስኖኝ ልጄን ጥየው እንደ ኮበለልኩ አድርገው ነግረውታል። እስቲ እግዚአብሔር ያሳየሽ። ምን የድህነት ኑሮ ቢጨክን የወለደ አንጀት ልጁን ጥሎ ይሰደዳል። ሰውየውን አውቀዋለሁ። ተሳካለት። ቅጥረኞቹም አካሌን ሽባ አድርገው አይኔን ጎልጉለው የማላቀው ሀገር አምጥተው እዚህ ጎዳና ላይ ጣሉ። የልጄን ጉዳይ ብከታተል ልጄን እንደሚገሉት አጥብቀው አስጠነቀቁ። እኔም ለልጄ ስል ምንም ነገር ትንፍሽ ሳልል ዝምታም ብቻ ታቅፌ ዝም እንዳልኩ እኖራለሁ። የነሱ እውቀት አይደለም። ከነሱ ጋር አትቀላቀልም። ምንም እንዳትነካል። የታቀለበት ሰርቻለሁ። ይህንን ባስተዋልክ ቁጥር ምክሮችን ሁሌም ታስታውሳለህ። አገርህን አስበህ እግዚአብሔር ይባርክ። ታሪዬ ልጅቷ ፊልም ሰርታን ነበር። እንዴት አርጋ? እቃውን አሳቅፋል። እሺ። በተጎለትንበት እጅ ከፍንቻ ሲይዛን ነበር። ለልጁ እንዳትነግሪው። ኧረ እሺ።
ወልና አልቀመጥ ሄሎ ኤልያስ፣ ምን ሆነሻል? በሰላም ነው? ምኑን ዘገየሽ? በጣም ፈረንጆች ይመጣሉ ተብለን እየጠበቀን ነው። እየመጣሽ ነው አለኝ ማክ፣ ግን አልደረስሽም። ቦታው እኮ ጠፋኝ። እንዴ የባለፈው ቦታ እኮ ነው አሸዋ ሜዳ። ኦኬ እሺ፣ መጣሁ። እንዳትመጣ የሚበልጠኝ መጣ ብለሽ ተናደሻል አሉ። ምን አለ ለተሻለ ነገር ብትናደች። ደግሞ ልንገርሽ፣ አንቺን ለማወቅ በጣም ተራ ነገር ነበር። ስለሚወራው ርዕስ አስቀድመሽ በማወቅ ወርቅ ለድረሽ የምትመጭ ጀግና ነበርሽ። ቱምር 200 ብር ስለሚተረፍበት ነገር ታስቢያለሽ። እኔ ግን አንድ የሴት የሚዘጋበት ነገር ነው ማስበው። እዘጋለሁ ብለሽ ተዘግቶብሽ መቅረትም እንዳለ ማሰብ ነበረብሽ። እስስታዊ ምግባርሽን ፖሊሶቹ ስለደረሱበት አሁን ወደ ጥሩ ቦታ ይወስድሻል። ሄሎ፣ ሰውየው ተገድሏል። ሄሎ። አዎ፣ ሰውየው ተገድሏል። ሰውየው ሞቷል። አቶ ሳሙኤል፣ ፖሊሶች ነን። ለጥያቄ ስለምንፈልጎት ወደ ጣቢያ በመሄድ ይተባበሩናል? እንደምን ዋልሽ ሊና? ሰላም ነሽ? አንድ ነገር ግን ቃል ትገቡልኛላችሁ። ምንድነው እሱ ሊና? አንድ ለገንዘብ ሟች የሆነ አባቴ ጓደኛ አለ።
የሱ ብር አለብኝ። አትከፍሉልኝ? አንቺ ብለሽኝ በደስታ ነው። አመጣው ቁጭ በል እሱ ጋር። አዝናለሁ ኤልያስ። ምንም አይደል። ያሰብሽውን ማድረግሽን ግን አድንቄዋለሁ። ይህን ያሰብሽ ግን አልመሰለኝም ነበር። ግድ ነበር ኤልያስ። የአባቴን ጥቃት ለመበቀል ስል ከፖሊሶቹ ጋር አብሬ መስራት ነበረብኝ። አሪፍ ሰው ለመታረም ጊዜ መራዘም አያሻውም። ይልቅ ቶሎ ወጣልኝና ትዳር ልጅ የሚባለውን ወግ አሳየኝ። እስከዛ አንዱ ካልቀደመኝ ነው የሚሆነው። እስከዛማ ኤሌግዚያርን በተሳሳተ ሳይሆን በበጎ ጎኑ ለማሳየት ስራዬን ጀምሬያለሁ። እንደምታሳኪው አምናለሁ። አትጠራጠር። ይልቅ መሄድ አለብኝ። አባዬ እየጠበቀኝ ነው። እሺ ሚና የኔ ቆንጆ የኔ ጀግና አኮራሃለሁ ብያል ነበር አባ። ኮራ በእውነት አኮራሽ። ደስ ያሰኛል ደስ ደስ ላብቂስ ሲደርስ አትሳይነካ ሰውም ላይ ሳትደርስ መጠበብ ካልቀረ እውቀትህ መፍሰሱ ፍሬህም እንዲያብብ መልካም እንዲሆን ምሱ ቀን ይሁን መነሻ እንድትርቅ ከጦሱ መጽሐፉም ያዛል ካሻህም ሳይሱ ችላ አትበል ወገኔ ወርቃማውን ሕግ በአንተ ያልወደድከውን በሰው አታድርግ። ችላ አትበል ወገኔ ወርቃማውን ሕግ በአንተ ያልወደድከውን